ኩርቱ ህንፃና ምንም የለውም። የኢጃዛ ቤት ማን ነው የሰጠኝ? የኢጃዛ ቤት አዚዛ ችግር የለም። ከሰን ነው ይቅርታ አድርግልን ጋይስ፣ ፍቄን እንትን አድርጉልን። እንኳን ደህና መጣ። ያው አንዳንድ ነገር ሲኖር እንግዲህ እኛም በአንድም በሌላም ሰበብ እንጠራቸዋለን፣ እናንተ ምትጠሩናላችሁ። እና አንድ ነገር እንትን ማለት ፈልጌ ነው፣ እገዛህን እፈልጋለሁ ፍቄ ከይቅርታ ጋር። እሺ ምን ኢትዮጵያ በነበርክ ሰዓት አሁን ትመለስ አላውቅም። ያው ከኤጀንሲዎች ጋር እና ከማህበራዊ ጉዳዮች ጋር ዲል እንዳደረጋችሁ እና እርዳታ እንደምታደርጉ አውቃለሁ። ከዚህ በፊትም አንድ ነገር አምጥተን ሶልቭ አድርገህልናል። አሁን ተመልሻለሁ። በነገራችን ላይ አሁን ያለሁት ቤቴን ነው። ትናንትና ወዲያን የመጣሁት ግን ቢሆንም ምን እንደሆነ ጉዳዩን እንወቀውና ከዛም የኛም የግድ ነው ምንም ነገር ይሁን እኛ አቅማችን በሚችለው ችግር የለውም። እሺ እዚህ ጋር አንድ ልጅ ነበረች ትናንትና እዚህ ሶሻል ሚዲያ ላይ ወደ እንትን ስትሰረጫጭ የነበረችው። እንግዲህ ልጅቷ ከመጣች እነሱ እንደሚሉት ከሆነ 15 ቀን ሆኖ ነው የሚሉት። ግን እሷ ከመጣች በኋላ እዚህ ጋር የገጠማት ነገር ልጅቷ ከኤሪፖርት ከኤሪፖርት ከመጣች በኋላ ደላላው እንደሚለው የጉበት ህመም እያለባት ወደዚህ ልካታል ይመስለኛል። አሁን እሱ እንደሚለው ከዛ ወደዚህ ከላካት በኋላ እሱ እያለ ያለው ከኤሪፖርት ጠፋች ማለት እኔ ያወቅኩት በኋላ ነው። ግን እሷ የጉበት ችግር እንዳለባት ስታቅ ማዳሟ ስታስመረምረኝ ጉበት ነው ታቀመችና ይህንን የጉበት ያስገቧትና ማዳም ቤት ይቺ ልጅ 3 ቀን 4 ቀን ከሰራች በኋላ ታብዳለች ማለት ትጮዋለች። ሴትዮዋ አስወጥታ መለሰቻት የሚሉት አሁንም አናቅም። አምነት ሹር ግን እስካሁን ያወራሉ እነሱ። መለሰቻት ወዴት? ወደ ኢጃዛ ቤት። እዛ ኢጃዛ ቤት ከመለሰቻት በኋላ የሀገሮቿ ልጆች ይሰባሰቡና ወደዚህ ያደረጉና እዚህ ጋር ወርቅነሽ የምትባል ልጅ ጋር ያመጧታል። እቺ ልጅ ደግሞ በጣም ስትጮህና ራሷን እንትን ስትል ወርቅነሽ የምትባለው ትናንትና እኛ ሄልፕ እንድናረጋት ላይቭ ትከፍትና ትገባለች። ያው ልጅቷ በጣም ስለነበረ ፖሊስ ጠርታ ፖሊስ ጋር ትወስዳታለች ልጅቷን። አሁን በፖሊስ ቁጥጥር ስር ናት ያለችው። ፍቄ ችግር የለም። አሁን እኛ የፖሊስ ቁጥጥር መኖሯ ሳይሆን ለእሷ ፖሊስ ጋር መሆኗ በቃ ሴቭ ነው። በጣም ደስተኞች ነን በእኛ። በአንዳንዶቹ ደግሞ ፖሊስ ጋር መሆኗን አይፈልጉም። የእኛ ነገር አሁን ምን እንደሆነ ታውቃለህ? ከኢትዮጵያ እቺ ልጅ ጉበት እያለባት እየታወቀች ብር ተበድራ ተቀድማ ያመጣት ደላላ አለ። ስለዚህ እሱን እንድታገኙልን እንፈልጋለን። ያውን የመጀመሪያ ጥያቄ የሚሆነው ለምሳሌ ያው በአለፈው ትንሽም ባለችን ልምድ ኢትዮጵያ ያሉት ደላሎች ወይም ኢትዮጵያ ላይ የሚልኩት ኤጀንሲዎች ሳውዲ ላይ ካሉት ጋር ግንኙነት አላቸው። ለእኔ ትንሽ ያው ማለትም ግልጽ ያልሆነልኝ ይሄኛው ሰውዬ ጉበት እንዳለባት ከኤርፖርት ካመለጠች በምን አወቀ? ኤርፖርት አምልጣለች ነው አይደለ? ከዛ ሌሎች ሰዎች ናቸው ያስቀጠሯል። እሱ እንዴት ይሄ መረጃ ሊደርሰው ይችላል? ኦልሬዲ እሱም ግንኙነት አለው ያውቃል ማለት ነው ወይ? ይሄ እኔ ጥያቄ ነው። ስለዚህ ወይ ሳሪቱ እኔን ነው እንደዛ የሚለው አይደለም። አንተና ምን አለመሰለ ብር ከፍዬ ነው ያሳለፍኳት አለ። አሁን ደውለንልን ነበረ። እኔ ያሳለፍኳት አንድ ሰው በኢምፕሎመንት ቪዛ ሲመጣ እዚህ ጋር ጉበት ካለበት መግባት አይችልም። እሱ እያለ ያለው ብር ከፍዬ አሳልፊያታለሁ። ነገር ግን ካሳለፍኳት በኋላ የሄደችው እኔ የሰጠኋት ማዳም ጋር ሳይሆን ራሷ ጓደኞቿ ጋር ነው የሄደችው አለ። አንድ ሁለተኛ ደግሞ እዛ ከሄደች በኋላ እዚህ ከመጣች በኋላ ደግሞ ጓደኞቿ ጋር ከመጣች በኋላ ይቺ ልጅ ደግሞ ታብዳለች። ስታብድ ነው እነዚህ ልጆች ወደ ፖሊስ ጣቢያ የወሰዷት። ቆይ ኢትዮጵያ ያለው ደላላ በሽተኛ እንደሆነች ህመም ላይ እንዳለች እያወቀ ነው? አዎ አሁን እሱ ለኛ የሚለን አሁን ነው የገባኝ፣ አሁን ነው ያወቅኩት አለ። እሱ ግን ምን አለ መሰለ ያመጣ በኢምፕሎመንት ቪዛ ነው። በገንዘብ ኃይል አሻገርኳል እንጂ
አለ በገንዘብ ኃይል አሻገርኳት። በገንዘብ ኃይል በሽታ እንዳለባት ሳቅ በገንዘብ ኃይል ነው ያሳለፍኩት። አሻገርኳት። ለማንኛውም የእሱ የኤጀንሲው ስምና ስልኩን ሳርዬ ስላለች ስልኬ የኤጀንሲው ስምና ስልኩ የልጅቷ ፓስፖርት፣ ምክንያቱም እዛም ያሉት የሚጠይቁት እያወቀ ከሆነ ይህንን ያደረገው ኦልሬዲ ሰውዬ አንድ ሰው ህመም እያለበት ታክሞ የሚድን በሽታ እያለበት እያወቀ እሱ ምን ጥቅም ሊያገኝ እንደሆነ አልገባኝም፣ እንደዚህ አይነት ነገር ውስጥ የገባበት። ስለዚህ ለእነሱ እኛ አሳልፈን የምንሰጠው ምንድን ነው? ቀጥታ ያሱ ያለበትን የኤጀንሲውን ስም፣ ኤጀንሲ ዋናው ኤጀንሲው ስለሆነ ከዛ በኋላ ልጅቷ ያለችበትን ሁኔታና የእሷ ፓስፖርት ካለ እሱን ላኪልኝ። እኔ ቀጥታ እዚህ ሞኘ ቢሆን ለምክትል ዴኤታው ማንኛውንም ነገር ላኩልኝ ስላሉ ልክላቸዋለሁ። ዋትሳፕ አንተ መደወል ትችላለህ ወይም ትፈልጋለህ? መጀመሪያ ከራሱ ለማረጋገጥ ብትደውሉለትና ብንሰማው ብንጠይቀው ደስ ይለኛል። መግባት በድጋሚ እንደውል። እሺ መሲ ደዊ። ምክንያቱም የምንጠይቀው ነገር አለ። ይሄ ሰው እያወቀ በሽተኛ እንደሆነች እያወቀ የታመመ ሰው ታክሞ የሚድን በሽታ ነው። ኢትዮጵያ ላይ በቀላሉ የሚድን በሽታ ነው። ጊዜ ሰጡ ማድረግ ይችላል። እሱ ይህን ያክል የሚያራውጥ ነገር ምን አጋጥሞት ነው ልጅቷንስ ወደማይሆን ቦታ የሚልከው? በገንዘብ ሳይል የሚልክበት ሳኒ ስልኩን ሴፍ ስታረጊ የኤጀንሲ ቁጥር አለው ኦንሊ ማለት ሁሉም ቦታ ቼክ አረኩ፣ ላይክ ስናፕቻት፣ ኢሞ፣ ቴሌግራም እንጂ ሌላ ቦታ ላይ ምን እሱን ስክሪንሻት አድርጌዋለሁ። የኤጀንሲ ምንም የለውም፣ ምንም ነገር የለውም። ሁሉም ቦታ ቼክ አረኩ፣ የለም። የኤጀንሲ ምንም የለውም። አየህ ደግሜ ልደውልለት ፍቄ አንተ ታወራዋለህ። ደውይለትና በምን አይነት መንገድም እንደመጣች ለመሰለች። አሁን ለምሳሌ ሰራተኛና ክህሎት እነዚህ ቀጥታ እነሱ የሚወስዱት እርምጃ የኤጀንሲዎች በአብዛኛው ኤጀንሲዎች ገንዘብ ያስይዛሉ። ውጭም ያሉት ሀገር ውስጥም ያሉት ሀገር ውስጥ ያሉትን አውቶማቲካሊ ነው የሚዘጉት። ሁለቴ እንኳን አያስቡም ተናግረዋል። ውጭ ሀገር ያሉት ደግሞ ገንዘባቸው ስለሚያዝ ገንዘብ አስይዘው ስለሆነ የሚጀምሩት ያ ነገር ሲሆን ወደ ቅጣትም እንደሚገባባቸው ስለሚያውቁ ይጠነቀቃሉ። አሁን የዚህ አይነቱ ግን እንግዲህ ጠይቂውና የራሴ ግምት አለ። አሁን ከምናገር ይልቅ እስኪ እሱ ጠይቀው አንተ። እሺ ፍቄ ወንድሜ ችግር የለው። ኪሳሪ ለማን ነው የምደውለው? ትላንት እየደወለች ነው። አንቺ ትሻለሽ ብዬ ነበር። ሰኒ እየደወለች ነው። ኦኬ ስጭኛ። አግደው አቤት። አንድ ጊዜ እሺ፣ የሚጠይቅህን ጥያቄ መልስለት። እሺ አዳምጥ። እሺ ቀስ ብለክ። ሰላም አልክ? አቤት። ሰላም ነው። እንዴት ነህ? ሰላም ነህ? ደህና ነኝ። ኤጀንሲ ነህ አይደለ? አይደለሁም። ኦኬ። በምን አይነት መንገድ ነው ሰው የምትልከው ታዲያ? እኔ በምንም አልክም። እኔ ወንድሟ ነኝ ነው የምልህ። የልጅቷ ወንድ አሁን አንድ ጊዜ የምጠይቅህን በአግባቡ ከመለስክ ልጅቷንም ለመርዳት ለማንገዝ የምችልበት መንገድ ስላለ ነው። ወንድሟ ከሆንክ አንተ ዝም ብለህ መላክ አትችልም። ያለ ኤጀንሲ እንዴት ላካት ታዲያ? ከምን ኤጀንሲ ጋር ነው ያገናኛት? ምክንያቱም ሰው እንደሚሄደው ደላላ ምናምን እሷም እኔም ተደዋወልን። ክፍለ ሀገር መጣን፣ ሸኘናት። ዱባይ ገባች ተባለ። ከዱባይ ደግሞ እንደጠፋች መረጃው ደርሶኛል። ለእኔ እህቴና ብያለሁ። በምን አይነት መንገድ እንደተላከ የማውቀው ነገር የለኝም። ከዛ ከኤርፖርት ጠፋች አሉኝ። እንደዚህ ሆነ ጓደኛ እዛ ተገኘ። ለዚህ ልጆ በአማና ተሰጠች። ወይማ ልጅቱ እንዳትጎዳብኝ ንገረማ። አግደው ይኸውልህ፣ አንድ ጊዜ አሁን ልጅቷ እንዳትጎዳ ነው እኛም እዚህ ጋር የተቀመጥነው እና የምጠይቅህ እዚህ ጋር አሁን ስለደረሰባት ችግር አንተም እኛም እኩል ነው የምንሰማው። እኔ የምጠይቅህ እዛ ስለነበረችበት የወጣችበት ኤጀንሲ ስሙ ምንድን ነው? ልጅቷን ለማገዝ የሚቻለው በሱ መንገድ ስለሆነ ነው የምጠይቅህ ያለሁት። ኤጀንሲው መንገድ አይሆንም። ለምን ጠፍታ እዚህ ራሱ ማነው ማን ነበር ያገናኘኝ እየተባባለ እዚህ ጠብ ተፈጥሯል። ለምንድን ነው ጠብ የተፈጠረው? በሄደችበት ቢሮ እዛ ዱባይ ተቀባይዋ እየፈለገቻት ጠፋች።
ዘመዷ ጋር ተደዋውላ ከዱባይ ቦሌ ጠፋች። አልገባችም። መርያሟ ጋር ጠፍታ ከዛ ቤተሰብ ዝግ የላካትን ሰውዬ የታረካት የት ላደረካት ምናምን እያል ስንይዘው እኔ ምን አውቃለሁኝ ሪፖርት ምናምን እየተፈለገች ነበረ። ጠፋች። ይዘ ነበረ ይዘነው አንዴ አግደው። አሁን ይኸውልህ ቆንጆ ፖይንት አመጣ። የላካት ሰውዬ ማን ነው? ምን የሚባል ኤጀንሲ ነው የላካት ሰውዬ? ኤጀንሲውን ነገ ከነገ ወዲያ ማወቅ እችላለሁኝ እንጂ አላውቅም። ልጁን ግን አውቀዋለሁኝ እኮ። ልጁን ካወቅከው ኤጀንሲው ካለ አሁን እኮ ልጁን ማንተምስትንም አይደለም። አሁን እኛ የምንፈልገው ኤጀንሲው ከታወቀ ልጅቷ 3 ወር ስላልሞላት እዛ ጋር በአጋጣሚም ብትወጣ ብታፋ ምንም ብትል ኤጀንሲው ኃላፊነት ስላለበት እች ልጅ በአግባቡ እገዛ አግኝታ እንድትወጣ ነው። እና ኤጀንሲውን አንተ ዘመድ ከሆንክ የልጅቷን በዚህ ሁኔታ ላይ ችግር ውስጥ መሆኗን ካወቅ የኤጀንሲውን የላካት ሰው አለ አልከኝ። አሁን አየህ፣ ከአንተ ውጭ ደግሞ ሌሎች ሰው ያለ ኤጀንሲ ልትወጣ አትችልም። እና ኤጀንሲው ስሙ ምን እንደሆነ ብትነግረን እሱ ላይ በፍጥነት ልጅቷን ልናግዛት እንችላለን። ኤጀንሲው ተመሰላችሁ ልጁን ስለማውቀው አሲዘን ቢሆን ማወቅ እንችላለን። ግን ነው የምልህ ልጅቱ በቢሮም ሂዳ አሁን እኔ እንደ ህሊና ልጅቱ ናት እህቴ። ደላላውን እኔ ባካለው እንጂ የማውቀው ምንም አይደለም። ግን እንደ ህሊና ደግሞ ስናስብ ልጁ በምንም ሆነ በምንም ላካት አይደለም መግባት ያለባት ዘመድያሟ ጋር ነው አይደለ? ከኤርፖርት ለምን ጠፋች? እኛ እኮ ወደ ተላካት ብለን ይዘነው ስናስደንቀው በ3 ቀኗ ደውላ አይጠፍቼ ነው አለሁ ደህና ነኝ ስራ ገብቻለሁ። አግደው አሁንም ቢሆን ይኸውልህ፣ አሁን አንድ ነገር ልንገርህ። ልክ ልትሆን ትችላለህ። ልጁም ያደረገው እሱ ጥፋት ላይ ኖሮ ይችላል። አሁን ግን ልጅቷን አንድና አንድ ማገዝ የሚቻለው በኤጀንሲው ነው። እስኪ ኤጀንሲውን ስም በትክክለኛው ንገረን። የኤጀንሲው ስም ከታወቀ በኋላ ልጅቷ ትታገዛለች። አሁን ስለጠፋችበት ኤጀንሲው እኮ የሚታወቀው እኮ ልንከሰው ወይም የሆነ ጥያቄ ልንጠይቀው አይደለም። ስሙን ካወቅ ነው በዛ ኤጀንሲ ከሆነ ሄደችው ልንረዳት የምንችለው በዛ መንገድ ስለሆነ ነው። አሁን አንተ ዘመር ነህ አላካትም። አንተ ለሌላ ሰው ነው አሳልፈ የሰጣት። ያ የላካት ሰው ደግሞ በኤጀንሲ ነው የላካት። ስለዚህ ያ ኤጀንሲ ካልታወቀ እች ልጅ ከነ ህመሟ ከነ ችግሯ ከነ በሽታዋ ባለችበት ሁኔታ በሰው ሀገር ትቅር። ነገሬ ሳለመቀበል ነው የምትፈልጉት? እንዴት ነው አንተስ ብትሆን ይሄ ትክክለኛ ነው? ትክክለኛ አይደለም። መጀመሪያ እህቴ ብትሆንማ ከኤርፖርት መጥፋቷ ነው ዋናው ነገር። አሁን እኛም ያልተመቸን እኛም እኮ እሱ ጥፋት ነው። ፖሊስ ጣቢያ ገብታለች። እሱ ጥፋት ነው። አሁንም ቢሆን ፖሊሶቹ ቢሆን ሌላው ቦታ በፍጥነት ወጥታ ሕክምና አግኝታ ወደ ሀገሯ መታከም የምትችልበት ሁኔታ የሚፈጠረው ኤጀንሲው ኤጀንሲው በነገራችን ላይ አንተ አሁን ብትደብቀውም እዛ ጋር የመጣችበት ሁኔታ ስለሚታወቅ ዱባይ ላይ ይታወቃል። ያ ደግሞ በዛ ሁኔታ ሲሆን ደግሞ ከባድ ነው የሚሆነው። ምክንያቱም ያ ሲሆን የመንግስት እጅም ይገባበታል። ኤጀንሲው በአንድም በሌላም መውጣቱ አይቀርም። አሁን አንተን እየጠየቅን ያለ ነው እንደ ዘመድ እንደ ቤተሰብ አንተ አሁን ብትነግረን ነገሩ ይቀላል። ቶሎ ተብሎ እዛም ያሉ ሰዎች ፖሊስም ጋር ሄደው ነገሩ በፍጥነት እንዲሆን ኤምባሲም ሲሄድ ነገሮች እንዲቀሉ ነው። አለበለዛ መውጣቱ አይቀርም። በግልጹ ነው የምነግርህ። በየትኛው ኤጀንሲ እንደመጣች ፓስፖርቷ ሲታይ ይታወቃል። እዛ ላይ ፍቄ ወይ ከተፈጠረው ነገር አንጻር የተጠቀሙትም የኤጀንሲ ስም ካለ በውሸት ነው እንጂ በትክክለኛ መንገድ አይደለም። ያለ አግባብ ኤጀንሲውን ያስቀጡታል እንጂ ልጅቷ የፈለገ ነገር ቢመጣ ከኤጀንሲ ጋር የተያያዘ ነገር ካለ ትክክለኛ ሜዲካል ነው የሚኖራት። ምክንያቱም ከኤሜሬትስ ኤምባሲ ኢትዮጵያ ውስጥ ያለ ኤሜሬትስ ኤምባሲ ራሱ አፕሩቭ ስለሚያደርገው ማለት ነው። ስለዚህ አሁን የተጠቀሙት ወይም የሚጠሩት ስም ካለ ራሱ ያለ አግባብ ነው እንጂ የሚቀጣው ወይም እዚህ ጥያቄ ውስጥ የሚገባው ኤጀንሲ የለበትም። ሜዲካሏ በሚደረግበት በተመረጡ ክሊኒኮች ነው ትክክለኛ ሜዲካል ነው የምትወስደው። ስለዚህ ይሄንን አያሳልፉትም። የጉበት ኬዝ የምናምን ኬዝ አያሳልፉም ሲጀመር። ሙኒድ ባለችው ላይ ለመጨመር ያክል ትክክል ነው። ለምንድን ነው ቅድምም የገባኝ ነገር እንትን ያለግ ነው። ልጁ እኮ ተናገረ፣ ጉበት እንዳለባት እናውቃለን አለ።
ስለዚህ ጉበት እንዳለባት እየታወቀ እንትን ኤጀንሲ ሄዶ ኤጀንሲ አጽድቆ ወደዚያ አይልክም። የታወቀ ነው። ምንድነው በቪዚት ቪዛ ነው የመጣችው ልጅቷ። በቪዚት ቪዛ ነው ያስገቧት። እንደገና ይሄኛው ሰው የሚኖርበታል፣ ይሄኛውም ሰው ብቻ ማንኛቸውም የሚሆኑ በቪዚት አሳልፈው ነው ወደዚህ ሀገር እንድትገባ ያደርጓት። ሁለት ወንጀል ልጅቷንም ካለ አይዲ እንደዚህ ካለ እንትኗ እንድትሆን አደረጓት። ሁለተኛ ደግሞ ራሱ በሀገሪቱ ሕግ ደረጃ ላይ እነዚህ ልጆች ቢገኙ እዚህ ሀገር ላይ በተለይ ደላላው ቢኖር በጣም ከባድ ነው። ምክንያቱም የሚገቡት ሎካሎች ቤት ነው። በጣም ትልቅ በሽታ ነው የሚተላለፈው። ሀገሪቷ ያልደነገገችው ነገር ነው። ስለዚህ ጀስት እንደዚህ አይነት ነገር እየሰሩ የሚያመጡ ልጆች በጣም ብዙ ነው ያሉት በዚህ ሰዓት ላይ ማለት ነው። ግማሹ እዚህ ከሊውል እያደረጉ እንዲጠፉ ነው እያደረጓቸው ያለው። ምንድን ነው እዚህ ሀገር ላይ የሆነ ነገር ስትከለከል አንተ ዜጎች ናቸው፣ ለዜጎቹ በጣም ቴኬር ነው የሚያደርገው ይሄ መንግስት። እንደዚህ አይነት ነገር ወደዚህ መላክ በራሱ ኢትዮጵያና ዱባይ ደግሞ የፈረሙት ስምምነት አለ ወንጀለኛን በተመለከተ። ስለዚህ እንደዚህ አይነት በሽተኛ ወደዚህ ሀገር በመላካቸው በራሱ ያስቀጣቸዋል፣ ሁለቱን እዚህም ያለውንም ኢትዮጵያም ያለውን። ስለዚህ አሁን አክስቴ ሙኒት እንዳለችው በቪዚት በምናምን በግለሰብ ነው እንጂ የመጣው በእንትን ምንድን ነው በተደቢሩ ምናምን በቢሮ አይመጣም። በእርግጠኝነት መዘጋት አይፈልጉማ እነሱ። እንግዲህ ሳሪ ያው ሞር ሙኒትዬ በምትለው አሁንም የምኬም የሚለው እነዚህ ልጆች በኤጀንሲ ካላኩ የሰራተኛና ክህሎትን ምንም የሚያደርገው የለም። የሚዘጋ ነገር ሊኖር አይችልም፣ ወይም ደግሞ የሚደረግ ነገር አይኖርም። ልጁ ግን እውነት ለመናገር እያወራበት ያለበት ሁኔታ ጥቅም ያገኘ ስሜት ነው የሚሰማኝ። ለምን ያኛውንም ልጅ አሳልፎ መስጠት አልፈለገም። ማለትም ያውቃል እነማን እንደላኩት ፌክ ማስረተው መላካቸው በደንብ ያውቃሉ። መቼም አንድ የተቸገረ ሰው ላይ ሁሌ መቀለድ ስለሆነ ልጅቷን እግዚአብሔር እርዳት እና ምን ማድረግ እንዳለብን እኛ ራሳችን ልናግዛት የምንችለው ነገር ካለ እንጂ ይሄ በጣም ነውርም ነው። አንድ በሽታ ላይ ያለን ሰው አክሞ ማሳከምና ማዳን ሲገባቸው ከነጭራሹ ወደ ስደት ልከው በዚህ ሁኔታ ስቃይ ውስጥ እንዲወድቁ ማድረግ አሳፋሪም ነው፣ ያማል። እውነት ባሉበት አካባቢ የእሷ ቤተሰቦች ካሉ ይሄ ልጅ ቤተሰብ ነኝ ብሏል። መቼም እሱ የራሱን ነፃ ለማውጣት እሷ ዱባይ ላይ መጥፋቷን ነው የሚያወራው። በፍጹም ያ ዱባይ ላይ መጥፋቷ ልጅቷ እንደ ወንጀል ፍቄ ፖይንት አይሆንም። እሱ ይሄ ሁለት አይደለም። ልጅቷ መታደግ ነው የሚቀለው ወይስ ከዛ ለምን ጠፋች ማለት እኮ ይሄ በጣም ትልቅ ፖይንት ነው። በፍጹም አይገናኝም። ልጅቷ እዛ ጋር ጠፍታለች። መጥፋቱ አይደለም ወሳኙ። በሸክም አይገባችው በሽታ እነሱ እያወቁ በገንዘብ አሳልፈው ለራሳቸው ጥቅምና ለራሳቸው ፍላጎት ማድረጋቸው አካባቢያቸው ከታወቀ በአካባቢያቸው ባለ ሕግ ማስጠየቅ ነው። እርግጠኛ ነኝ አዲስ አበባ ያለ አይመስለኝም። ልጁ ክፍለ ሀገር ነው የላኳት ነው የሚለው። እዛ አካባቢ ላይ ባለበት በሕግ ማስጠየቅ በጣም ቤተሰቦቿ የሚሰሙ ከሆነ ይሄንን ጉዳይ እንዲህ አይነት ጠላት ተሸክመው መቀመጥ ያለባቸው። እኔ እንጃ አሁን በዚህ በሰራተኛና ክህሎት ኤጀንሲ ቢሆን በማዘጋት ይጠየቅ ነበር። ይሄ ግን ኤጀንሲ አይደለም። አንድ ነገር ልንገራችሁማ። አሁን እኮ ፓስፖርቱ ካለ ማየት እንችላለን። ፓስፖርቱ ማጋ ነው ያለው ኮፒው። የገጠር ሰው እናትና አባትም ቢሆኑ ይሄ ነገር ይከሰታል፣ ይሄ ነገር ይመጣል ብለው የሚያስብ የለም። ገባችሁ? ይሄ ነገር ይመጣልብናል ብለው ሳያስቡ ልጅቷ ራሱ ይሄ ነገር አንተ ግን ታውቅ ነበር። ቆይ አንተ ምንም ነገር ባትናገር ደስ ይለኛል። ምክንያቱም አንድ ሊቨር ያለበት ሰው ስታስገባ ስታመጣ እዚህ ሀገር ሜዲካል እንደማትወስድ ይመራት ላይ እርግጠኛ ነኝ። ልጅቷም ከኤርፖርት ሆነ ቤትም ብትጠፋ ስትጠፋ እሷም ይሄ ችግር እንዳለባት ታውቃለች። ሜዲካል ጋር ሳትደርስም እንድትጠፋ ያደረጋችኋት በዚህ ፐርፐዝ ነው። ይኸውልሽ እናታችን እኔ ቤተሰብ ነኝ። ውስጠ ሚስጥርን ችግር እንዳለባት እንዴት አላውቅም። አንቺ አሁን አንቺ እህት ምን እንዳለባት አንተ የዚህን ሀገር ሕግ አታውቅም። ታዲያ እንድትመጣ ስታደርጉ እዚህ በደንብ እኮ በቅንብር ነው የተደረገው። እናንተ ናችሁ ልንገርህ፣ እኛንም እዚህ መቀመቅ ውስጥ የምትከቱን፣ ከህዝብ ጋር የምታጋጩን፣ ከምንሰራበትንም ቦታ የምትበጠብጡ እንዳንተ አይነት መሀል ላይ ያሉ ሰዎች ናቸው። አዳምጭኝማ አዘጋጅታችሁ ነው ለመጥፋት ራሱ ያመጣችኋት። እኔም ኢትዮጵያ ሁኜ እንደዚህ ነው ቢሉኝ አላምንም። ታውቂያለሽ
የኢትዮጵያ አሁን እዛ ያሉ ልጆች እንደዚህ ነው ብታያቸው አያምኑም። እችን ልጅ ሳትጠቀሚ በሽታሽን ሳትድኛ አትንጭ ብለናል አልኩሽ። መጀመሪያው ነው ብርገዙኝ ስትል ብርገዙኝ እመጣለሁ እሪ ስትል አትንጭ ብለናል። እንደገና ደግሞ አንደዚህ በባህር ነው የምገባው ታልወሰዳችሁኝ እሪ ብር ስጡኝ እገዙኝ እመጣለሁ አለች አልኳችሁ። እንደዛ ስትሆን እናትና አባቷ እንኳን በሽተኛ እንደሆነች እኮ ይታወቃል። ስንት ጥረው ስንት ለፍተዋል በሕክምና ማለት ነው። ግን አልዳነችም ነበር። አንድ ነገር ልጠይቅ። ፓስፖርቷ አለ መሰረት ጋር ነው ወርቅ አንዴ ለኤምኬ ፓስፖርት ላኩለትና እሱን አንድ ጥያቄ ልጠይቀው። አንተ የሁሉ ችግር እንዳለ እያወቅ በየትኛው ኤጀንሲ በኩል አስመጣሃል? ያስ ኤጀንሲ እኔ አላስመጣሁም። ገንዘብ ብቻ አልረዳውም።